እንደምን አደራችሁ በድጋሚ ተመልካቾቻችን ከአዲስ ቀን ወደ ስፖርት መረጃዎቻችን እናልፋለን። የኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት መርሃ ግብሮች ዛሬ ይጀምራሉ። ሁለት መርሃ ግብሮችም ይደረጋሉ። ከአዳማ ቆይታ በኋላ ዛሬ ወደ ሐዋሳ በማቅናት ነው በሐዋሳ ዩኒቨርሲቲ ስታዲየም ጨዋታዎቹ የሚከናወኑት። ቅዱስ ጊዮርጊስ ከሀዲያ ሆሳዕና የሳምንቱ የመጀመሪያ ጨዋታ ነው። ከኢትዮጵያ ብሔራዊ ቡድን የዓለም ዋንጫ ማጣሪያ ጨዋታዎች በኋላ በሚጀምረው ሊግ ሁለቱ ክለቦች ወደ አሸናፊነት ለመመለስ የሚያከናውኑት ጨዋታ ነው። በሁለት ነጥብ ልዩነት አምስተኛና ስድስተኛ ደረጃ ላይ ይገኛሉ። ከመሪው ኢትዮጵያ መድን ሀዲያ ሆሳዕና በ9 ነጥብ፣ ከዛ ውጪ ቅዱስ ጊዮርጊስ ደግሞ በተመሳሳይ ከኢትዮጵያ መድን በሰፊ የነጥብ ልዩነት ስድስተኛ ደረጃ ላይ የተቀመጠበት ነው። 32 እና 30 ነጥቦችን ይዘው በተከታታይ ደረጃ ላይ ይገኛሉ። ቅዱስ ጊዮርጊስ በባለፉት 5 ጨዋታዎች ማሸነፍ አልቻለም። ስለዚህ ከነኚህ ጨዋታዎች በኋላ ወደ አሸናፊነት ለመመለስ ሙሉ 3 ነጥብ ለማሳካት ወደ ሜዳ ይገባል። ከዛ ባሻገር በባለፉት 7 ጨዋታዎች በአንዱ ብቻ ማሸነፍ የቻለው ሀዲያ ሆሳዕናም በተመሳሳይ በባለፉት ጨዋታዎች ላይ ውጤት የራቀው ቡድን ነው። ያንን ተከትሎ ነው ከመሪዎቹ ጋር ያለው የነጥብ ልዩነት እየሰፋ በመምጣት አሁን ላይ 5ኛ ደረጃ ላይ መቀመጥ የቻለው። ስለዚህ ቡድኑ የቀድሞ አቅሙን መልሶ ለማግኘት የሚያከናውን ጨዋታ ይሆናል ተብሎ ነው የሚጠበቀው። በቅርቡ ተገናኝተው በነበረበት ጨዋታ ሀዲያ ሆሳዕና በጠባብ ውጤት ድል ማድረጉ ይታወቃል ቅዱስ ጊዮርጊስን። ከዛ ባሻገር 11 ጊዜም ተገናኝቷል። ጊዮርጊስ 4 ሀዲያ ሆሳዕና 3 በቀሪ ጨዋታዎች ደግሞ ያቻ ውጤትን ማስመዝገባቸው ይታወቃል። ዛሬ ቀን 9 ሰዓት ላይ የሚያከናውኑት ጨዋታ ይጠበቃል። ሁለቱም ቡድኖች በማጥቃቱ ረገድ አይናፋር መሆናቸውን ተከትሎ በባለፉት ጨዋታዎች ላይ ውጤት ማግኘት አልቻሉም። ሙሉ 3 ነጥብ ማሳካት አልቻሉም። ያንን ተከትሎም ያንን ማጥቃት ችግሮቻቸውን ለመቅረፍ ጥረት ያደርጋሉ ተብሎ ነው የሚጠበቀው። በዚህ ረገድ እንግዲህ ሁለቱ ክለቦች ጠንካራ ፉክክር ያደርጋሉ ተብሎ ይጠበቃል። ወደ ድል ለመመለስ የሚያከናውኑት ከዛም ውጪ ደግሞ ወደ ዋንጫ ተፎካካሪነቱ ለመመለስ የሚያደርጉት ጨዋታ ይሆናል ተብሎ ነው የሚጠበቀው። ከዛ ባሻገር ምሽት 12 ሰዓት ላይ የሚከናወነው የአዳማ ከተማና የድሬዳዋ ከተማ ጨዋታም እንዲሁ የዕለቱ የመጀመሪያ ጨዋታ ነው። እንደሚታወቀው ላለመውረድ እየታገሉ ከሚገኙ ክለቦች መካከል ሁለቱ ይጠቀሳሉ። በተለይ አዳማ ከተማ በርካታ ሳምንቶችን ማሸነፍ አልቻለም። ነገር ግን በሁለተኛው ዙር በቅርቡ ኢትዮ ኤሌክትሪክን በማሸነፍ ወደ ጥሩ መነቃቃት መመለሱ ይታወቃል። በመጨረሻ ጨዋታው ደግሞ 0-0 በሆነ ውጤት ነበረ ጨዋታውን ያጠናቀቀው። ስለዚህ ካቻ ውጤት መልስ ወደ አሸናፊነቱ ለመመለስ የሚያከናውን ጨዋታ ይሆናል። በአዳማ ቆይታው ስኬታማ አልነበረም። በመጨረሻ መርሃ ግብሮች አካባቢ ነበር ኢትዮ ኤሌክትሪክን ማሸነፍ የቻለው በ21ኛው ሳምንት። ስለዚህ ክለቡ በሐዋሳ ቆይታው ደግሞ የተሻለ ውጤት አስመዝግቦ ከወራጅነት ስጋት ለመውጣት የሚያከናውን ጨዋታ ይሆናል። 20 ነጥቦችን ይዞ 16ኛ ደረጃ ላይ ይገኛል አዳማ ከተማ። ስለዚህ የሐዋሳ ቆይታው ወሳኝነት እንዳለው ማንሳት ይቻላል። ከዛ ባሻገር ድሬዳዋ ከተማ በደጋፊዎቹና በሜዳው ድሬዳዋ ላይ በነበረው የሊግ ቆይታ ሲዳማ ቡናን ካሸነፈ በኋላ በባለፉት 11 ጨዋታዎች ላይ አንድም ጨዋታ ማሸነፍ አልቻለም። ሙሉ 3 ነጥብ ማስመዝገብ አልቻለም። ስለዚህ ክለቡ በ22 ነጥብ 14ኛ ደረጃ ላይ ይገኛል። የወራጅነት ስጋት ካላቸው ክለቦች መካከል አንዱ ነው። ያንን ተከትሎ በሐዋሳ ቆይታ ደግሞ ወደ አሸናፊነቱ ለመመለስ ዛሬ ከአዳማ ከተማ ጋር ወሳኝ ጨዋታ ያደርጋል። ስለዚህ ልክ ቅዱስ ጊዮርጊስና ሀዲያ ሆሳዕና ወደ ዋንጫ ፉክክሩ ለመመለስ የሚያደርጉት ጨዋታ ተጠባቂ እንደሆነ ሁሉ ላለመውረድ የወራሽ ስጋትነታቸውን ለመቅረፍ የሚያከናውኑት ጨዋታም በአዳማና በድሬዳዋ ከተማ መካከል የሚጠበቅ ይሆናል። አዳማ ከተማ በመከላከል ረገዱ እጅግ ደካማ ቡድን እንደነበር ይታወቃል። ነገር ግን በባለፉት ጨዋታዎች ላይ ከአራቱ በ3 ግብ ሳያስተናግድ ወጥቷል። ስለዚህ በተወሰነ መልኩ የመከላከል ሂደቱን ያጠናከረ ይመስላል። ስለዚህ በማጥቃቱ ላይ ያለውን ክፍተት ደግሞ አጠናክሮ ለጨዋታው ይቀርባል ተብሎ ነው የሚጠበቀው። በ23ኛ ሳምንት ዛሬ የሚደረጉ ሁለት ጨዋታዎች በጊዮርጊስና ሀዲያ ሆሳዕና እንዲሁም በአዳማና በድሬዳዋ መካከል የሚከናወኑ ይሆናል። ወደ ኢትዮጵያ ከፍተኛ ሊግ ደግሞ እንመጣለን። የኢትዮጵያ ከፍተኛ ሊግ ጨዋታዎች እየተከናወኑ ይገኛሉ። የምድብ ለ የ18ኛ ሳምንት ጨዋታዎች ትናንትና ተደርገዋል። ነገሌ አርሲ
መሪነቱን ያጠናከረበትን ውጤት አግኝቷል። ትናንትና ጨዋታውን ከየካ ክፍለ ከተማ ጋር በማከናወን በመጨረሻ ደቂቃ 96ኛው ላይ ባስቆጠራት ግብ 2-1 በሆነ ውጤት ማሸነፍ ችሏል። ነገሌ አርሲ ትናንትና ባደረገው መርሃ ግብር ዳግም ነጥብ ጥሎ ምናልባት መሪነቱን አሳልፎ ለመስጠት የተቃረበበትን አጋጣሚ ፈጥሮ ነበር። ነገር ግን ሙሉ 3 ነጥብ ይዞ የወጣበትን ሁኔታ ነው ያመቻቸው። በዚህም 96ኛው ላይ ጴጥሮስ ገዛኸኝ የክለቡን የአሸናፊነት ግብን አስገኝቷል። በጨዋታው ሁለቱም ክለቦች 80 ደቂቃ ሲጫወቱ 0-0 በሆነ ውጤት ነበር መዝለቅ የቻሉት። ነገር ግን ከ80 ደቂቃዎች በኋላ ነው ሶስቱ ግቦች መቆጠር የቻሉት። ቦና ቦካ ለነገሌ አርሲ፣ ከዛ ውጭ ደግሞ ለየካ ዳመነ ደምሴ 83ኛው ደቂቃ ላይ የአቻነት ግብን አስቆጥሮ ነበር። ነገር ግን በ96ኛው ደቂቃ ነገሌ አርሲ አሸንፎ ነጥቡን 39 በማድረስ የምድብ መሪነቱን በ3 ነጥብ ልዩነት አጠናክሯል። ሀላባ ከተማ በ36 ነጥብ ይከተላል። በሳምንቱ ድል ማድረጉ ይታወቃል። በተመሳሳይ ውጤት 2-1 ሀላባ ከተማ። ከዛ ውጭ ትናንትና ደሴ ከተማ በተመሳሳይ በ35 ነጥብ ሶስተኛ ነው። ንብ ተጋጣሚውን በማሸነፍ በ34 ነጥብ ሌላኛው የምድቡ ተፎካካሪ ሆኖ የቀጠለ ክለብ ነው። በአመቱ መጨረሻ በቀጣይ መርሃ ግብሮች የኢትዮጵያ ፕሪሚየር ሊግ ተሳትፎ ለማግኘት በአራት ክለቦች መካከል እየተደረገ የሚገኘው ትልቅ ፉክክር እጅጉኑ ማራኪ ሆኖ ቀጥሏል። በከፍተኛ ሊጉ ምድብ ላይ በዚህም ክለቦቹ በተቀራራቢ ውጤት ወይም ነጥብ በቀጣይ መርሃ ግብሮችን እያከናወኑ እንግዲህ ማን ወደ ኢትዮጵያ ፕሪሚየር ሊግ ያድጋል የሚለውን በአንዱ ክለብ የሚወሰን ይሆናል። አስቀድሞ በኢትዮጵያ ከፍተኛ ሊግ ምድብ ሀ ሸገር ከተማ ቀሪ ጨዋታዎች እየቀሩት ወደ ፕሪሚየር ሊጉ ማረጋገጡ ይታወቃል። ሶሎዳ አድዋ ቤንች ማጂን 1-0 አሸንፏል። በምድብ ሀ በተደረጉ ጨዋታዎች ደብረ ብርሃን ከተማም ዱራሜን 2-0 በሆነ ውጤት አሸንፏል። ዱራሜ ቀሪ 3 መርሃ ግብሮች እየቀሩ ከኢትዮጵያ ከፍተኛ ሊግ የወረደ የመጀመሪያ ክለብ ሆኗል። በአመቱ ወደ ከፍተኛ ሊጉ ካደገ በኋላ ነው እንግዲህ በቆይታው ጥሩ ውጤት ማግኘት ባለመቻሉ ምክንያት ዱራሜ ከተማ በመጣበት አመት ወደ ኢትዮጵያ አንደኛ ሊግ መውረድ ያረጋገጠው። በዚህ መልኩ የኢትዮጵያ ከፍተኛ ሊግ መርሃ ግብሮች እየተከናወኑ ይገኛሉ። ወደ ውጭ እናቀናለን። የእንግሊዝ ፕሪሚየር ሊግ ጨዋታዎች ከሀገራት መርሃ ግብሮች በኋላ ተመልሷል። ትናንት በለንደን ደርቢ ጨዋታ አርሰናል ፉላምን 2-1 በሆነ ውጤት አሸንፏል። ከሁሉም በላይ ቡካዮ ሳካ ወደ ሜዳ በመመለስ የመጀመሪያ ግቡን ከ3 ወራት ቆይታ በኋላ ማስቆጠር ችሏል። አርሰናል በጨዋታው የበላይነት ነበረው። ከዛ ውጪ ፉላም በመጨረሻ ደቂቃ ነበር የአንድ ግብ ማስቆጠር የቻለው እንጂ የአርሰናል የበላይነት የተስተዋለበት ነበር። ሚኬል ሜሪኖ 37ኛው ደቂቃ ላይ የፉላምን ቀዳሚ ግብ አስቆጠረ። ቡካዮ ሳካ ተቀይሮ ወደ ሜዳ ከገባ በኋላ 73ኛው ደቂቃ ላይ ሌላ ሁለተኛ ግብን አክሎ አርሰናል 2-0 ሲመራ ቆይቶ ነው እንግዲህ በመጨረሻም 94ኛው ደቂቃ ላይ ሮድሪጎ ሙኒስ ለፉላም አንድ ግብ አስቆጥሮ ጨዋታ 2-1 በሆነ ውጤት ፍጻሜን ማግኘት የቻለው። አሁን ላይ አርሰናል ውጤቱን ተከትሎም ነጥቡን ከሊቨርፑል ጋር ያለውን የነጥብ ልዩነት ወደ 9 ዝቅ አድርጓል። በ61 ነጥብ ሁለተኛ ደረጃ ላይ ይገኛል። ከሁሉም በላይ ግን የአሸናፊነት ስነ ልቦናን ማስቀጠልና በቀጣይ ደግሞ በአውሮፓ መድረክ ወሳኝ መርሃ ግብሮች አሉ። ከሪያል ማድሪድ ጋር የሚኖረው ጨዋታ በበላይነት ለማጠናቀቅ ይረዳው ዘንድ ትላልቅ ጨዋታዎችን ማሸነፉ በስነ ልቦናው ትልቅ ሚና አለው ተብሎ ነው የሚጠበቀው። ቡካዮ ሳካ ከ3 ወራት ቆይታ በኋላ በጉዳት ከሜዳ ርቆ ትናንት ወደ ሜዳ ተመልሶ ግብ አስቆጥሯል። የሱ ግብ ማስቆጠርም ለአርሰናል ለቡድኑ ለደጋፊዎቹም ትልቅ ዜና ነው። ነገር ግን ገብርኤል ማጋሌሽ ጉዳት ማስተናገድ ግን በተወሰነ መልኩ አርሰናል ክለቡ በቀጣይ መርሃ ግብሮች ተጫዋቹን ማጣቱ ተከትሎ ደስተኛ እንዳልሆነ ነው ሚኬል አርቴታ ሀሳቡ መስጠት የቻለው። ለምን ያህል ጊዜ ከሜዳ ይርቃል የሚለው ነገር አልታወቀም። ትናንትና ተቀይሮ ከሜዳ ወጥቷል። ነገር ግን በቀጣይ ሳምንት ከሪያል ማድሪድ ጋር በሚያከናውኑት ጨዋታ የማጋሌሽ ወደ ሜዳ መመለስ አጣብቂኝ ውስጥ ገብቷል። ምናልባትም በውድድር አመቱ መጨረሻ ድረስም ወደ ሜዳ ላይ መለስ ይችላል የሚሉ መረጃዎችም እየወጡ ይገኛሉና የሱ አለመኖር ለአርሰናል አስጊ እንደሆነ ማንሳት ይቻላል። እንግዲህ ማጋሌሽ በኖርባቸው ጨዋታዎች ላይ የአርሰናል መርሃ ግብሮችን ማሸነፍ ስሌት ከ60 በመቶ በላይ ነው። እሱ ባልነበረባቸው ጨዋታዎች ግን የአርሰናል የማሸነፍ ስሌት ወደ 22 በመቶ ዝቅ ይላልና ያን ተከትሎ በዚህ የውድድር ዓመት በተለይ ከሳሊባ ጋር ያለው ጥምረት እጅግ አስደናቂ መሆኑን ተከትሎ
የማጋሌሽ አለመኖር ለአርሰናል ምናልባትም አስቸጋሪ ሊያደርግበት ይችላል። በአውሮፓ መድረክ በሪያል ማድሪድ ሊፈትኑ ይችላሉ ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ ትናንትና ከኖቲንጋም ፎረስት ያከናወነውን ጨዋታ ሽንፈት አስተናግዷል። 1-0 በሆነ ውጤት የቀድሞ የክለቡ ተጫዋች ኢላንጋ 5ኛው ደቂቃ ላይ የኖቲንጋም ፎረስትን ብቸኛ ግብ አስቆጥሯል። ማንቸስተር ዩናይትድ በርካታ የግብ ዕድሎችን ፈጥሯል። ብሩኖ ፈርናንዴሽ፣ ካሲሚሮ ከዛ ውጭ ተቀይሮ የገቡት ሜሰን ማውንትን ጨምሮ ኤሪክሰን የተወሰነ የግብ ማግባት አጋጣሚዎችን አግኝተዋል። ማጓየርን ጨምሮ በመጨረሻ ደቂቃ የግብ ማግባት አጋጣሚዎችን አግኝተው ያልተጠቀሙ ተጫዋቾች ናቸው። ኖቲንጋም ፎረስት ግን አስደናቂ የውድድር ዓመቱን እያሳለፈ ይገኛል። 3ኛ ደረጃነቱን አጠናክሯል። ከዛ ውጭ ደግሞ የአውሮፓ ሻምፒዮንስ ሊግ ተሳትፎን በቀጣይ ዓመት ለማረጋገጥም እየተቃረበ ይገኛል። የኑኖ ስፕሪንቶ ሳንቶ ኢላንጋም በአመቱ እጅግ አስደናቂ ጊዜን እያሳለፈ ይገኛል። በማንቸስተር ዩናይትድ አካዳሚ ውስጥ ያሳለፈ ተጫዋች ነው። ነገር ግን ኤሪክ ቴን ሃግ ተጫዋቹን አሳልፈው ለክለቡ መስጠታቸው ይታወቃል። በ15 ሚሊዮን ፓውንድ አሁን በኖቲንጋም ፎረስት ውስጥ እጅግ አስደናቂ ጊዜን እያሳለፈ ይገኛል። ግብ ካስቆጠረ በኋላ ደስታውን አልገለጸም። የቀድሞ ክለቡ ላይ ማንቸስተር ዩናይትድ አሁንም 13ኛ ደረጃ ላይ ይገኛል። አስቸጋሪ የውድድር ዓመትን እያሳለፈ ይገኛል። ይሁንና በአውሮፓ መድረክ የዩሮፓ ሊግ ዋንጫን ካሳካ የአውሮፓ ሻምፒዮንስ ሊግ ተሳትፎን ጨምሮ በአመቱ በአንድ ዋንጫ የማጠናቀቅ እድል አለው። ስለዚህ ትኩረታቸው ያንን ሊያደርጉ ይችላሉ ተብሎ ነው የሚጠበቀው። ከዛ ውጪ ወልቭስ ዌስትሃምን 1-0 በሆነ ውጤት አሸንፏል። ትናንት ከተከወኑ ጨዋታዎች መካከል አንደኛው ነው። ስትራንድ ላርሰን የወልቭስን የአሸናፊነት ግብን አስቆጥሯል። ያንን ተከትሎም ወልቭስ ቀስ በቀስ ከወራጅነት ስጋት እየተረፈ የሚገኝ ክለብ ነው። ዌስትሃም ዩናይትድም አሁን ላይ በሊጉ 16ኛ ደረጃ ላይ የተቀመጠ ቡድን ነው። 34 ነጥቦችን ይዞ ወልቭስ 29 ነጥቦችን ይዞ 17ኛ ደረጃ ላይ ይገኛል። ነገር ግን ወራጅ ቀጠና ውስጥ ከሚገኘው ኢፕስዊች ታውን የነጥብ ልዩነቱ ወደ 12 ነው። ያንን ተከትሎም ቀስ በቀስ ከዚህ ወራጅነት ስጋት እየወጣ ይገኛል። የሊጉ ጨዋታዎች ዛሬ ቀጥሎ ይከናወናሉ። በተለይ በሜርሲሳይድ ደርቢ ሊቨርፑል ከኤቨርተን የሚያከናውኑት ጨዋታ ትልቅ ትኩረትን ያገኘ ጨዋታ ነው። ሊቨርፑል ምንም እንኳን በውድድር ዓመቱ የዋንጫ አሸናፊነቱን ለማረጋገጥ የተቃረበ ክለብ ቢሆንም በሜርሲሳይድ ደርቢ ሽንፈትን ወይም ውጤት መጣትን አይሻም። ያንን ተከትሎም ዛሬ በአንፊልድ ሮድ ለመጀመሪያ ጊዜ ለ5 ተከታታይ ጊዜ ኤቨርተንን ለማሸነፍ ጥረት ያደርጋል ተብሎ ነው የሚጠበቀው። ይህ ከሆነ በርካታ ዓመታትን ተቆጥሯል። 90ዎቹ አካባቢ ነበር ሊቨርፑል በ5 ተከታታይ ጊዜ በአንፊልድ ሮድ ኤቨርተን ላይ የበላይነት መውሰድ የቻለው ማሸነፍ የቻለው። በጨዋታው ኮነር ብራድሌ ከጉዳት መልስ ዛሬ ወደ ጨዋታ ይመለሳል ተብሎ ነው የሚጠበቀው። ከዛ ውጭ ሪያን ግራቨንበርች በሀገሩ ጨዋታ ላይ ጉዳት አስተናግዶ ነበር፣ ግን ይሰለፋል ተብሎ ነው የሚጠበቀው። አሊሰን ቤከር ከብራዚል አርጀንቲና ባደረጉት ጨዋታ ጉዳት አስተናግዷል። ስለዚህ ዛሬ እንደማይኖር ነው ይፋ የተደረገው። ረጅም ጊዜ ከሜዳ ሊርቅ እንደሚችል ይጠበቃል። ኢልማን ዲያዬና ድዋይት ማክኔል በኤቨርተን በኩል ወደ ሙሉ ልምምድ የተመለሱ ተጫዋቾች ቢሆንም ዛሬ መሰለፋቸው ጉዳይ በውል አልታወቀም። ኤቨርተን የወራጅነት ስጋት ካለባቸው ክለቦች መካከል አንዱ ነው በቁጥራዊ ስሌት። ያንን ተከትሎም ወደ አንፊልድ ሮድ በማቅናት ጨዋታውን ለማሸነፍ ጥረት ያደርጋል። ከ24 ሙከራዎች በኋላ 2021 ላይ ነበር ለመጀመሪያ ጊዜ አንፊልድ ላይ ሊቨርፑልን ማሸነፍ የቻለው። ስለዚህ ያንን ታሪክ ለመድገም ዛሬ ጥረት ያደርጋል። ማንቸስተር ሲቲ ከሌስተር ሲቲ የሚያደርጉት ጨዋታ ምሽት 3:45 የሚደረግ ጨዋታ ነው። የሊቨርፑል ሜርሲሳይድ ደርቢ 4 ሰዓት ላይ ይደረጋል። የፔፕ ጋርዲዮላ ቡድን ከተከታታይ የሊግ ሽንፈቶች በኋላ አንድ አቻ ከዛ በኋላ ሽንፈት ካስተናገዱ በኋላ በኤፍኤ ካፑ ወደ ግማሽ ፍጻሜ የዘለቁበትን ውጤት ማስመዝገባቸው ይታወቃል። በሳምንቱ ዛሬ ግን ኤርሊንግ ሃላንድን ሳያገኙ ጨዋታቸውን ያከናውናሉ በኢታድ ስታዲየም። በዚህ ጨዋታ ላይ ሮድኒ፣ ናታናኬ፣ ማኑኤል አካንጂ፣ ጆን ስቶንስ የመሳሰሉ ተጫዋቾች ቀድሞውኑ ጉዳት ላይ ይገኛሉ። ስለዚህ ዛሬ በጨዋታው ላይ አይሳተፉም። ሪካርዶ ፔሬራ ደግሞ በሌስተር ሲቲ በኩል እንዲሁ የማይሳተፍ ተጫዋች መሆኑን የተገለጸው። ሌስተር እንደሚታወቀው በዚህ የውድድር ዓመት እጅግ አስቸጋሪ ጊዜን እያሳለፈ ይገኛል። ሩድ ቫን ኒስተልሮይ ቡድኑን ቢረከብም ቫን ኒስተልሮይ ለውጥ ማምጣት አልቻለም። በ17 ነጥብ 19ኛ ደረጃ ላይ የሚገኝ ክለብ ነው። ስለዚህ በአመቱ ሊወርድ ከተቃረቡ ክለቦች መካከል አንዱ ነው። እንግዲህ ዛሬ በርካታ ጨዋታዎች ይደረጋሉ። አስተን ቪላ ከብራይተን የሚያከናውኑት ጨዋታ፣ ኒውካስል ከብሬንትፎርድም እንዲሁ ኢፕስዊች ታውን ከቦርንመዝ የሚያደርጉት የሊግ ጨዋታዎች በሳምንቱ የሚጠበቁ ይሆናል። የኮፓ ዴልሬ ጉዳዮችን እናነሳለን። በኮፓ ዴልሬ ትናንትና ሪያል ማድሪድ ሪያል ሶሲዳድን አስተናግዶ 4-አቻ ነገር ግን በድምር ውጤት 5-4 በመርታት ወደ ፍጻሜ ማለፉን አረጋግጧል። አስቀድሞ ከሜዳ ውጭ 1-0 ማሸነፉ ይታወቃል። ትናንትና 8 ግቦችን ባስተናገደው ጨዋታ
ሪያል ማድሪድ ከውድድሩ ውጪ ለመሆን እጅጉን ተቃርቦ ነበር። ነገር ግን በመጨረሻም ሩዲገር ባስቆጠራት ግብ 4-4 በሆነ ውጤት ጨዋታውን አጠናቆ በድምር ውጤት 5-4 በመርታት እንግዲህ ሪያል ማድሪድ ወደ ፍጻሜ መዝለቅ ችሏል። በጨዋታው አስቀድሞ ባሬንሺያ 16ኛው ደቂቃ ላይ ለሪያል ሶሲዳድ ግብ አስቆጥሮ ቀዳሚ ሆነው ነበር። ኤንድሪክ ደግሞ ጥሩ ምሽትን ነበር ማሳለፍ የቻለው ወጣቱ ብራዚላዊው የፊት መስመር ተጫዋች ግብ አስቆጥሮ አቻ አድርጓል። ሎስ ብላንኮቹን ዴቪድ አላባ በራሱ ላይ ሚኬል ኦያርዛባል በጨዋታም ሁለት ግቦችን ማስቆጠር ችሎ ነበር። ነገር ግን የጁድ ቤሊንጋም ቹዋሜኒና ሩዲገር ግቦች ሪያል ማድሪድን ወደ ጨዋታ መልሶ 4-4 እንዲያጠናቅቅ አድርጓል። በቀጣይ ከባርሴሎናና አትሌቲኮ ማድሪድ አንደኛው በፍጻሜው ከሪያል ማድሪድ የሚገናኝ ይሆናል። ዛሬ አትሌቲኮ ማድሪድ ከባርሴሎና በዋንዳ ሜትሮፖሊታኖ ጨዋታቸውን ያደርጋሉ። የመጀመሪያ ዙር ጨዋታ እንደሚታወቀው በካታላኖ ሜዳ 4-4 በሆነ ውጤት ነበር ፍጻሜውን ያገኘው። 2-0 በሆነ ውጤት 2-0 ሲመራ ቆይቶ አትሌቲኮ ማድሪድ ባርሴሎና ከ2-0 መምራት ወደ 4-2 ከዛ በኋላ ደግሞ አትሌቲኮ ማድሪድ ሁለት ተከታታይ ግቦችን አስቆጥሮ 4-4 በሆነ ውጤት ነበር ማጠናቀቅ የቻሉ። ዛሬ በሚደረገው ወሳኝ ጨዋታ ራፊኒያ ባርሴሎና እንደሚያገለግል ታውቋል። በኦሳሱና በጂሮና ጨዋታዎች ላይ አልነበረም። ነገር ግን አሁን በሙሉ አቋሙ ክለቡን ያገለግላል ተብሎ ነው የሚጠበቀው። ፓው ኩባርሲ በተመሳሳይ ከመጠነኛ ጉዳት መልስ ባርሴሎና እንደሚያገለግል ታውቋል። ዣን ኦብላክ ዛሬ ለሌላኛው ግብ ጠባቂ ቦታው እንደሚሰጥም ጭምር ተገልጿል። በዲያጎ ሲሞኔ በኩል ይፋ ተደርጓል። አንጋፋው ተከላካይ አስፒሊኩዌታ ደግሞ በቋሚነት ዛሬ ጨዋታውን ያደርጋል። ከጉዳት መልስ የመጀመሪያ ግቡ ማስቆጠሩ ይታወቃል። በባለፉት ሳምንት አትሌቲኮ በባለፉት 5 ጨዋታዎች ላይ ማሸነፍ አልቻለም። ነገር ግን በሁሉም ውድድሮች ከዋንጫ ውጪ ላለመሆን ሲል ዛሬ ጨዋታውን አሸንፎ ለፍጻሜ ለመብቃት ጥረት ያደርጋል ተብሎ ነው የሚጠበቀው። ምሽት ላይ የሚጠበቅ ትልቁ ጨዋታ ነው። በኮፓ ኢታሊያም ትናንትና ቦሎኛ ፓርማን 3-0 አሸንፏል። ከዚህ ሁሉ ግን ዛሬ ምሽት የሚደረገው የደርቢ ጨዋታ ይጠበቃል። ኢንተር ሚላን ከኤሲ ሚላን የሚያከናውኑት ትልቁ ፍልሚያ ዛሬ በኮፓ ኢታሊያ ግማሽ ፍጻሜ የመጀመሪያ ዙር መርሃ ግብር ነው። በዚህ ጨዋታ ላይ ኤሲ ሚላን በአመቱ የበላይነት ወስዷል ኢንተር ሚላን ላይ። ስለዚህ ያንን ለማስቀጠል ጨዋታውን ያደርጋል ተብሎ ነው የሚጠበቀው። በዚህ መርሃ ግብር ላይ በሚላን በኩል የተወሰኑ ተጫዋቾች ከጉዳት መልስ ወደ ሜዳ መመለሳቸው ጭምር እየተገለጸ ይገኛል። ከነኚህ መካከል እንግዲህ በተለይ በፊት መስመሩ ራፋኤል ሊያው የመሳሰሉ ተጫዋቾች በቋሚነት ዛሬ ጥሩ ግልጋሎታቸውን ይሰጣሉ ተብሎ ነው የሚጠበቀው። ከዛ ውጪ በኢንተር ሚላን በኩል ማርቲኔዝ የመሳሰሉ ተጫዋቾች፣ ዳምፍሪስ ጉዳት ላይ የሚገኙ ተጫዋቾች ናቸው። ስለዚህ የሲሞኔ ቡድን ምናልባትም አስቸጋሪ ጊዜ ሊያሳልፍ ይችላል ተብሎ ነው የሚጠበቀው። ዛሬ ምሽት በሚደረገው ጨዋታ በሚላን ደርቢ የመጀመሪያ ዙር ግማሽ ፍጻሜ ጨዋታ የሚከናወን ይሆናል። በፍሬንች ዋንጫም በተመሳሳይ ፓሪስ ሴን ጀርማ ትናንትና ድል ቀንቶታል፣ ለፍጻሜ ደርሷል። ትናንት ፓሪስ ሴን ጀርማ በሰፊ የግብ ልዩነት ነበር ተጋጣሚውን ማሸነፍ የቻለው። ከዱንኬርኬ ጋር ጨዋታውን በማድረግ 4-2 በሆነ ውጤት አሸንፏል። ዴምቤሌ ሁለት ግቦችን 45ና 93ኛው ደቂቃ ላይ፣ ማርኩኒዮስና ዶዩ ደግሞ ተጨማሪ ኳሶችን ለፓሪሱ ክለብ ያስቆጠሩ ተጫዋቾች ናቸው። የሉዊስ ኤንሪኬ ቡድን በአመቱ ጥሩ ጊዜን እያሳለፈ ይገኛል። በዚህም በፍጻሜው በፈረንሳይ ዋንጫ ለፍጻሜ መብቃት የቻለ ቡድን ነው። በጀርመን ዲኤፍቢ ፖካል እጅግ ያልተጠበቀ ውጤት ነበር ትናንትና መመዝገብ የቻለው። ባየር ሊቨርኩሰን ሳይጠበቅ ሽንፈት አስተናግዶ ከውድድሩ ውጪ የሆነበትን ውጤት አስመዝግቧል። ከሜዳ ውጭ ተጉዞ ነበር በሁለተኛ የሊግ እርከን ላይ የሚሳተፈውን ክለብ ገጥሞ 2-1 በሆነ ውጤት ተሸንፎ እንግዲህ ከውድድሩ ውጪ የሆነው እንግዲህ በቀጣይ የዣቪ አሎንሶ ቡድን ከሁሉም ውድድሮች መድረኮች ውጪ የሆነ ይገኛል። ዣቪ አሎንሶ ወደ ሪያል ማድሪድ የማቅናቱ ጉዳይ የሚጠበቅ ይሆናል። ምክንያቱም ካርሎ አንቸሎቲ ምናልባትም በአመቱ መጨረሻ ሪያል ማድሪድን ሊለቁ ይችላሉ ተብሎ ነው የሚጠበቀው። ትናንትና ባየር ሊቨርኩሰን ከውድድሩ ውጪ መሆኑ ምናልባትም ዣቪ አሎንሶ ወደ ሪያል ማድሪድ የማቅናቱ ጉዳይ እውን ሊያደርግለት ይችላል ተብሎ ነው የሚጠበቀው። ወደ ሌላኛው ጉዳያችን እናልፋለን። በዝርዝር ወደምንመለከተው እንግዲህ በባለፉት አመታት ህብረተሰቡ በንቁ ሁኔታ ሲሳተፍበት የነበረው የማስ ስፖርት እንቅስቃሴ አሁንም በትልቅ ደረጃ እየተከናወነ ይገኛል። ህዝቡ በተለይም ደግሞ ባለበት በሚኖርበት ስፍራ
እንዲሁም በሚሰራበት አካባቢም ሆኖ የማስ ስፖርት እንቅስቃሴ እንዲሰራ በመንግስት ደረጃ ትልቅ ንቅናቄ ተደርጎ እንግዲህ ባለፉት ዓመታት ሲከናወን ቆይቷል። በሚቀጥሉት ጊዜያቶችም ይህ ተጠናክሮ ሊቀጥል እንደሚገባ ነው እየተነሳ የሚገኘው። በዚህ ጉዳይ ላይ ዝርዝር አለን። ስፖርት ለአንድ ሀገር ሁለንተናዊ እድገት ጤናማና ብቁ ማህበረሰብን ከመፍጠር አኳያ ያለው ሚና የጎላ ነው። መንግስት ባለፉት ዓመታት ትኩረት ሰጥቶ ከሰራባቸው ጉዳዮች መካከል የማስ ስፖርት እንቅስቃሴ ትልቁን ድርሻ ይወስዳል። ማህበረሰቡም በስፖርቱ ተሳትፎ በብዙ መንገድ ተጠቃሚ መሆን ችሏል። ማስ ስፖርት ላይ መገናኘቱ አንድነትን ያጠነክራል፣ አጋዥ ይሆናል። አንድነትን የሚያሳይ ስለሆነ በተለይ እንደ ክፍለ ከተማም እንደ ወረዳ ይሄ ነገር ተጠናክሮ መቀጠል አለበት። አሁን ያለው ጥሩ ነው፣ በይበልጥ ግን ተጠናክሮ እንዲቀጥል መልእክቴን ማስተላለፍ ፈልጋለሁ። ሐዋሳ ሄደን ማስ ስፖርት ሰርተናል። ወደ ኦሮሚያ ክልል ሄደን ሰርተናል። ጅጅጋ ሄደን ሰርተናል። አማራ ክልል ደብረ ብርሃን ሄደን ሰርተናል። ክልሎች ከኛ ተሞክሮ እንዲወስዱ አድርገናል። ክልሎችም ይህን ባህል አድርገው እንዲቀጥሉ ጤነኛ ትውልድ ሲባል በምንም አይነት በገንዘብ ማናገኘው የምንችለውን በእጃችን ሰርተን ጤነኛ ትውልድ ገንብተን አሻራችን ማሳረፍ አለብን። በአገር አቀፍ ደረጃ ጤናማ ንቁና አምራች ዜጋ ለመፍጠር የማስ ስፖርት ፖሊሲን በመቅረጽ ላለፉት ዓመታት ሰፊ ስራዎች የተሰሩ ሲሆን በተያዘው ወርም ስፖርታዊ እንቅስቃሴው በተለየ ሁኔታ እየተከናወነ ይገኛል። 7ኛ ዓመት የመንግስት ምስረታን አስመልክቶ ትላንት ዛሬና ነገን ለኢትዮጵያ ልዕልና በሚል በተለይ መጋቢት 24ን ምክንያት በማድረግ ለባለፉት ተከታታይ አንድ ወራት ከመጋቢት እስከ መጋቢት በሚል ብዙ ግቦችን አስቀምጠን እንቅስቃሴ ስናደርግ ነበር። ከነዚህ ውስጥ አንዱ የተቀመጠው ግብ ስፖርታዊ እንቅስቃሴዎችን ማድረግ ነው። የማስ ስፖርት እንቅስቃሴው የአመለካከት ለውጥ መፍጠር ዋነኛው ተግባሩ ነው። በ1990 እና 91 የወጣው ፖሊሲያችን ተሳትፎን ዋናው የፖሊሲው ቁጥር 1 ነው ይለዋል። ዜጎች በሚኖሩበት በሚማሩበትና በሚሰሩበት አካባቢ ላይ በስፖርታዊ እንቅስቃሴ የመሳተፍ መብት አላቸው ብሎ ነው የሚያስቀምጠው። ግን እኛ ከትምህርት ቤት ማዘውተሪያ እንዲጠፋ ሲሰራ ነበር። የማዘውተሪያ ቦታዎች ኮንዶሚኒየም ሲሰራባቸው ነበር። ስለዚህ ይሄ ሲቀየር ምን አለን? አመለካከት መቀየር አለበት ብለን ተነሳ። አመለካከት እንዲቀየር ምን ማድረግ አለበት? በንቅናቄ የማስ ስፖርት ስራዎች መሰራት አለባቸው። ለዛ ነው የማስ ስፖርት ንቅናቄ ተብሎ የተጀመረው ማለት ነው። የአዲስ አበባ ከተማ አስተዳደርም በዘርፉ በርካታ ስራዎችን እየሰራ መሆኑ ተነግሯል። አብዛኞቹ የሚሰሩት ስራዎችም ሰው ተኮር ስራዎች ናቸው ማለት ነው። ከነዚህ ውስጥ ታዲያ ሰዎች ለረጅም ሰዓት ስራዎችን ዴሊቨር የማድረግ ሳይደክሙ የመስራት ከፍተኛ ችግር ካለባቸው ከተሞች መካከል አንዱ አዲስ አበባ እየሆነች ነው። ልጆች እኮ ገና በኬጂና በአንደኛ ደረጃ በቅድመ አንደኛ ደረጃ ላይ የሀርት ኬዝ የኦቨር ዌይት መሆን ምናምን የመሳሰሉት ትልልቅ ችግሮች እያጋጠሟቸው ነው ያሉት። ስለዚህ ይህንን ችግር ለይቶ ለዚህ ነው መፍትሄ ያስቀመጠው ማለት ነው። ወደ አጫጭር ጉዳዮች ደግሞ እንመለሳለን። ኤርሊንግ ብራውት ሃላንድ ለ5 እስከ 7 ወራት ሳምንታት ከሜዳ ሊርቅ እንደሚችል ማንቸስተር ሲቲ ይፋ አድርጓል። አሰልጣኝ ፔፕ ጋርዲዮላም ዛሬ ከሚያከናውኑት ጨዋታ አስቀድመው ትናንትና በመግለጫቸው ላይ አካተዋል። ሃላንድ በኤፍኤ ካፕ ጨዋታ ላይ ነበር እንግዲህ ከቀናት በፊት ጉዳት አስተናግዶ ከሜዳ መውጣት የቻለው። ከሜዳም ሲወጣ በክራንች መመልከቱም ጭምር ተዘግቧል። ያንን ተከትሎም እንግዲህ በቀጣይ ለ5 ወይም ደግሞ ለ7 ሳምንታት ከሜዳ ይርቃል ተብሎ ነው የሚጠበቀው። ወደ 6 ጨዋታዎች ሊያመልጡት ይችላሉ። ምናልባትም በውድድር ዓመቱ መጨረሻ በሚከናወኑ ጨዋታዎች ላይ ማንቸስተር ሲቲን መልሶ ሊያገለግል ይችላል ተብሎ ነው የሚጠበቀው። ብራውት ሃላንድ እንደሚታወቀው ለሲቲ ስኬት ትልቁን ድርሻ ይወስዳል። ክለቡን ከተቀላቀለ ወዲህ በርካታ ግቦችን እያስቆጠረ ይገኛል። በዚህ የውድድር ዓመትም ከፍተኛ የክለቡ በሊግ ደረጃም ከፍተኛ ግብ አስቆጣሪዎች መካከል አንዱ መሆኑ ይታወቃል ሃላንድ። ነገር ግን በቀጣይ 6 መርሃ ግብሮች ላይ ክለቡን እንደማያገለግል ይፋ ተደርጓል። ዶክተሮች ይህንን አሳውቆኛል ሲሉ አሰልጣኝ ፔፕ ጋርዲዮላ ሀሳባቸውን ሰጥቷል። በእነኚህ መርሃ ግብሮች ምናልባት እስከ 7 ሳምንት የሚዘልቅ ከሆነ የኤፍኤ ካፕ ግማሽ ፍጻሜ ጨዋታም ሊያመልጠው እንደሚችል ነው የተገለጸው። ሲቲ ወደ ፍጻሜ የሚዘልቅ ከሆነ ከዛ ውጪ ሌላኛው ጉዳያችን የሚሆነው በእንግሊዝ ፕሪሚየር ሊግ አዲስ
የኦፍሳይድ አጠቃቀም ጉዳዮች ሊኖሩ ቴክኖሎጂ አጠቃቀሞች ሊኖሩ እንደሚችሉ ይፋ ተደርጓል። ከ32ኛው ሳምንት ጀምሮ የፊታችን ቅዳሜ ማንቸስተር ሲቲ ከክሪስታል ፓላስ በሚያከናውኑት ጨዋታ አዲሱ የኦፍሳይድ አጠቃቀም ይፋ ይደረጋል ወይም ደግሞ ተግባራዊ ይደረጋል ተብሎ ነው የሚጠበቀው። ይህም ደግሞ ዳኞችን እንዲሁም ደግሞ የቪኤአር ዳኞችንም ጭምር ሊረዳ እንደሚችል ነው እየተገለጸ የሚገኘው። በተለይም ደግሞ አሁን እየተተገበረ ከሚገኘው የቫር አገልግሎት ከ30 ሴኮንድ ቀድሞ ውሳኔዎችን ማስተላለፍ የሚችል ነው። በተለይም ደግሞ ዳኞች ወደ ቫር ሂደው ላይመለከቱ ይችላሉ። ቀድሞ ነው በጆሮአቸው መረጃው ሊደርሳቸው እንደሚችልና ውሳኔውን ወዲያው ሊተገብሩ እንደሚችሉ እየተገለጸ ነው የሚገኘው። ይህ የሴሚ አውቶሜትድ ኦፍሳይድ በኤፍኤ ካፕም ተግባራዊ ሲደረግ እንደነበረና በፊፋ የዓለም ዋንጫ ላይም በቴክኖሎጂ ሲተገበር እንደነበር ይፋ ተደርጓል። ስለዚህ በፕሪሚየር ሊጉም የፊታችን ቅዳሜ ጀምሮ ዳኞችን በትልቅ ደረጃ ሊያግዝ እንደሚችል የተገለጸው የሴሚ ኦፍሳይድ ቴክኖሎጂ ይፋ ይደረጋል ተብሏል። ከአዲስ ቀን ስፖርት መረጃዎቻችን በዚሁ ያበቁ። መልካም ቀን።